በየጊዜው ነውጥ የማያጣው የምስራቅ አፍሪካ ቀጠና አሁን አዳዲስ ክስተቶችን እያስተናገደ ነው። በዛሬው ዕለት የተሰማው አዲስ ሰበር መረጃ ደግሞ በርካቶችን እያነጋገረ ይገኛል። መረጃው በኤርትራና በጅቡቲ አዲስ የመፈንቅለ መንግስት እንቅስቃሴ ስለመደረጉ ተሰምቷል። በዚህም ሁለቱ የምስራቅ አፍሪካ ሽማግሌ መሪዎች ሊሸኙ መሆናቸውን እየተነገረ ነው። ይህንን ጉዳይ በሚመለከት ሌሎች መረጃዎችን በማከል ሰፊ መረጃን የምናካፍላችሁ ይሆናል። አብራችሁ እንድትቆዩ በመጋበዝ በቆይታችሁ እንደምታተርፉ በማመን ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ላይክ እና ሼር በማድረግ አብራችሁን እንድትዘልቁ በመጋበዝ የተለየ ሐሳብ፣ አስተያየት ወይም የምታክሉት አዲስ መረጃ ካላችሁ ደግሞ እንደዚሁ እንድታጋሩን እየጋበዝን አብራችሁን መስራት ለምትፈልጉ በተለይም ምርትና አገልግሎታችሁን በፕሮግራማችን ላይ ማስተዋወቅ ለምትፈልጉ በራችን ክፍት መሆኑን እየገለጽን የስልክ ቁጥራችን አሊያም የኢሜል አድራሻችንን ከዩቲዩብ ቻናላችን ላይ ልታገኙ እንደምትችሉ እየጠቆምን ወደ መረጃው እናልፋለን። ስራዎትን በተሻለ ጥራትና ቅልጥፍና ከቤትዎ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎትዎ ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምሕረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ። የምስራቅ አፍሪካ ቀጠና ከወትሮ በተለየ መልኩ አዳዲስ ክስተቶችን እያስተናገደ ነው። በተለይም አሁን ላይ እየወጡ ያሉ መረጃዎች እንደሚያመላክቱት በኤርትራና በጅቡቲ አዲስ የመፈንቅለ መንግስት ሙከራ እየተደረገ ስለመሆኑ ተሰምቷል። በእነኚህ ሁለቱ ሀገራት የሚደረገው መፈንቅለ መንግስት የሚሳካ ከሆነ ደግሞ የምስራቅ አፍሪካ ቀጠናን ሙሉ በሙሉ ወደ ለውጥ ያመራዋል እየተባለ ነው። ይሁንና ግን የሁለቱም ሀገራት የሚሊተሪ ሰዎች ይህንን ጉዳይ እስካሁን በይፋ አላረጋገጡም እየተባለ ነው። እየወጡ ያሉ መረጃዎች እንደሚያመላክቱት በጅቡቲ ኢስማኤል ኡመር ጊሌ አገሪቱን ላለፉት 26 ዓመታት እየመሩ የቀጠሉ መሪ ቢሆኑም አሁን ላይ በተለይም የአፋር ጎሳን መሰረት ያደረገው የነውጥ እንቅስቃሴ ፕሬዝደንቱ ከስልጣን እንዲነሱ ግፊት እያደረገባቸው ስለመምጣቱም ተሰምቷል። በሌላ በኩል እንደ አውሮፓውያን አቆጣጠር በ1993 ወደ ስልጣን የመጡት የኤርትራው አምባገነኑ ፕሬዝደንት ኢሳያስ አፈወርቂ አሁን ላይ ብርጌድ ንሓመዱን ጨምሮ የቀይ ባህር አፋርና ሌሎች ብሔሮችን መሰረት ያደረጉ የትግል እንቅስቃሴዎች በሀገሪቱ እየተበራከቱ መምጣታቸውን ተከትሎ በሀገሪቱ አሁን ላይ ውጥረት መንገሱ ተሰምቷል። በዚህም ኢሳያስ አፈወርቂና ፕሬዝደንት ኢስማኤል ኡመር ጊሌ ከስልጣን ሊነሱ የሚችሉበት ሁኔታ በስፋት እያነጋገረ መጥቷል። በተለይም በእነኚህ በሁለቱ አገራት ውስጥ የመንግስት ለውጥ እንዲደረግ ከኋላ ግፊት እያደረገች የምትገኘው አሜሪካ ነገሩ እንዲሳካ ከፍተኛ ጥረት ስለማድረጓ ተሰምቷል። አሁን ላይ የወጡ ያሉ መረጃዎች እንዳመላከቱትም ከሰሞኑ በኢትዮ ኤርትራ ድንበር አካባቢ ጉብኝትና ቅኝት ሲያደርጉ የነበሩት የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስተር እንዲሁም የትግራይ ክልል ጊዜያዊ አስተዳደር የቀድሞ ፕሬዝደንት አቶ ጌታቸው ረዳና የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን የመሩት የልዑክ ቡድን ጉብኝቱን ካጠናቀቀ በኋላ አዲስ ነውጥ ስለመፈጠሩ ተሰምቷል። በተለይም በድንበር አካባቢዎች እየታዩ ያሉ እንቅስቃሴዎች አሁን ላይ ቀጠናው ወደ ለውጥ የሚያመራበት ሁኔታ በይፋ እየታየ መሆኑን ያመላከቱ ሲሆን በእነኚህ በሁለት የመንግስት ከፍተኛ ባለስልጣናት መሪነት የተደረገውን ጉብኝት ተከትሎ በኢትዮጵያና በኤርትራ ድንበር አካባቢ ከፍተኛ ወታደራዊ ስምሪት ስለመሰጠቱ ተሰምቷል። ሁለቱም ሀገራት ጦሮቻቸውን ወደ ድንበር አካባቢ እያስጠጉ ነው የሚሉ የመረጃ ምንጮች እንዳመላከቱትም ኢሳያስ አፈወርቂ ጦርነቱ የሚቀሰቀስ ከሆነ በኢትዮጵያ ምድር በተለይም በትግራይ ክልልና በአማራ ክልል እንዲከናወን ለማድረግ የተለያዩ ቡድኖችን ወደ ራሳቸው በመሳብ እንቅስቃሴን እያደረጉ ሲሆን፣ በሌላ በኩል የኢትዮጵያ መንግስት የቀይ ባህር አፋርና ብርጌድ ንሓመዱን በይፋ እየደገፈ ነው የሚሉ መረጃዎች ሁኔታው እየተጧጧፈ ስለመምጣቱ አመላክተዋል። ከዚህ ጋር ተያይዞ አሁን ላይ የወጡ ሌሎች መረጃዎች እንዳመላከቱት በተመሳሳይ ሁኔታ በጅቡቲም በተለይም በዋና ከተማዋ ጅቡቲ አሁን ላይ ውጥረት መንገሱ ተሰምቷል።
ለጦር ኃይሉም ከፍተኛ ጥንቃቄ እንዲያደርግ ትዕዛዝ ስለመተላለፉ የተሰማ ሲሆን በተለይም በሁለቱ አገራት አሁን ላይ እየተደረገ ያለው ወታደራዊ እንቅስቃሴ ተቃዋሚዎችን ለማጥፋት በሚመስል መልኩ የተለያዩ ግለሰቦችና የተቃዋሚ ፖለቲካ ፓርቲ አመራሮች እንደዚሁም የትጥቅ ትግል የሚያደርጉ ግለሰቦችና የትጥቅ ትግል ከሚያደርጉ ታጣቂዎች ጋር ግንኙነት አላችሁ በሚል የተለያዩ ዜጎች ላይ እርምጃ እየተወሰደ መሆኑ ነገሩ እውነት እንዲሆን እያደረገው ስለመምጣቱ ተሰምቷል። በተለይም በጅቡቲ አሁን ላይ የመፈንቅለ መንግስት ሙከራ እየተደረገ ነው የተባለ ሲሆን ፋሩድ ወይም ፍሮንት ፎር ሪስቶሬሽን ኦፍ ዲሞክራሲ ፎር ጅቡቲያን በሚል የተቋቋመው ለጅቡቲና በተለይም በጅቡቲ ለሚኖሩ የአፋር ሕዝብ ነጻነት እየታገለ የሚገኘው ድርጅት ፕሬዝዳንት ኢስማኤል ኡመር ጊሌ ከሀገሪቱ ሕገ መንግስት ዕውቅናና ፍቃድ ውጪ ለስድስተኛ ጊዜ በቀጣዩ የሀገሪቱ ምርጫ ላይ እሳተፋለሁ በማለት አሁን የፊታችን እሁድ የሀገሪቱ ፓርላማ በሚያደርገው ውይይት ላይ የሀገሪቱን ሕገ መንግስት ለማሻሻል ሙከራ እያደረጉ መሆናቸው በሀገሪቱ ለተነሳው ነውጥ ዋና ምክንያት ነውም ተብሏል። እንደዚሁም የተለያዩ የፖለቲካ ፓርቲ አመራሮችና የጅቡቲው ፕሬዝዳንት ኢስማኤል ኡመር ጊሌን የሚቃወሙ በዲያስፖራ የከተሙ የሀገሪቱ ምሁራን እየሰጡ ባለው መረጃ ሀገሪቱ በፕሬዝዳንት ኢስማኤል ኡመር ጊሌ እየተመራች ምንም ለውጥ አላሳየችም፣ ስለዚህም አሁን ላይ ለውጥ ያስፈልጋል ሲሉ እንቅስቃሴውን መቀላቀላቸውን ማመላከታቸውን መረጃዎች ጠቁመዋል። በሀገሪቱ የፖለቲካ ስርዓት ውስጥ ላለፉት 26 ዓመታት በስልጣን ላይ ያሉት ፕሬዝዳንት ኢስማኤል ኡመር ጊሌ በሀገሪቱ አነስተኛ ቁጥር ያላቸው የሶማሊያ የኢሳ ጎሳን የሚወክሉ በመሆናቸው ከፍተኛ ቁጥር ባላቸው የአፋርና እንደዚሁም የአረብ ዝርያ ባላቸው ዜጎች ዘንድ ቁጣን የቀሰቀሰ ጉዳይ ሆኗል ተብሏል። በጅቡቲ አፋሮች ዘንድ የመገለልና የመገፋት ስሜት መፈጠሩ ለውዝግቡ መነሻ መሆኑም ተነግሯል። በሌላ በኩል በሀገሪቱ ሕገ መንግሥት መሠረት ከ5 ምርጫ በላይ መሳተፍ የሚከለከል ሲሆን ፕሬዝዳንቱ ግን ከ5 የምርጫ ዙር በላይ በምርጫ ለመሳተፍና በተለይም በቀጣዩ በሀገሪቱ በሚካሄደው 6ኛው የመሪዎች ምርጫ ላይ ለመሳተፍ የሀገሪቱን ሕገ መንግሥት ለማሻሻል ፓርላማው የፊታችን እሁድ እንዲሰበሰብ ጥሪ ማቅረባቸው ውዝግብ ማስነሳቱ ተገልጿል። ከዚህ ቀደም የተለያዩ እንቅስቃሴዎች ሲደረጉ እንደነበሩ የሚጠቁሙ ምንጮች እንዳመላከቱትም ፕሬዝዳንት ኢስማኤል ኡመር ጊሌ የጤንነት ሁኔታቸውም አስጊ ደረጃ ላይ ያለና በተለይም በተለያዩ ጊዜያት ለክትትልና ለተለያዩ የጤና ድጋፍ ለማግኘትና ለጤና አገልግሎቶች ወደ ፈረንሳይና በቀጠናው ወደሚገኙ የአረብ ሀገራት በተለይም ወደ ሳውዲ አረቢያ ምልልስ ማብዛታቸው የጤንነታቸው ሁኔታ ፕሬዝዳንት ሆኖ ለመቀጠል የማያስችል እንዲሆን አድርጎታልም ተብሏል። በዚህም የተለያዩ በሀገሪቱና በውጭ የሚንቀሳቀሱ የፖለቲካ ፓርቲ አመራሮች በሀገሪቱ አዲስ የስርዓትና የመንግስት ለውጥ እንዲደረግ እንቅስቃሴ ማድረግ መጀመራቸው ተሰምቷል። የዚሁ አካል የሆነው ያሁኑ በጅቡቲ እየተደረገ ያለው የመፈንቅለ መንግስት ሙከራ የፕሬዝዳንት ኢስማኤል ጊሌን መንግስት በመገልበጥ አዲስ ዲሞክራሲያዊ ስርዓትን በሀገሪቱ ለመመስረት ሙከራ ለማድረግ እንደሆነም ተገልጿል። እንደ አውሮፓውያን አቆጣጠር በ2026 ምርጫን ለማሸነፍና ስልጣን ላይ ለመቀጠል አቅደው እየሰሩ ነው በሚል እየተወራባቸው የሚገኙት ፕሬዝዳንት ኢስማኤል ኡመር ጊሌ ሕገ መንግስቱ እንዲሻሻል በማድረግ በቀጣዩ የሀገሪቱ ምርጫ ለመሳተፍ ማቀዳቸውና በምርጫውም አሸናፊ ለመሆን የተለያዩ ታማኝ የሆኑ የቡድን አባላቶቻቸውን በተለያዩ ወሳኝ በሚባሉ በሀገሪቱ በሚገኙ ከተሞች ስምሪት መስጠታቸው ለውጥረቱ ዋነኛ ምክንያትም ነው ተብሏል። በሌላ በኩል በኤርትራም ተመሳሳይ የመፈንቅለ መንግስት ሙከራ ሊደረግ የሚችልበት ሁኔታ አሁን ላይ በስፋት እየታየ ነው የተባለ ሲሆን ከዚህ ቀደም በኢሳያስ አፈወርቂ ላይ መፈንቅለ መንግስትን ለማድረግ ሙከራ አድርገዋል በሚል 2 የጦር ጀነራሎችና 13 ሲቪል ባለስልጣናት በቁጥጥር ስር መዋላቸው ተሰምቷል። እስካሁን በወጡ መረጃዎች 2ቱ ጀነራሎች ወዴት እንደደረሱ የሚታወቅ ነገር እንደሌለ የተጠቆመ ሲሆን በሌላ በኩል እነኚህ የተያዙት 13ቱ የሲቪል ባለስልጣናት ደግሞ በሕግ ቁጥጥር ስር ሆነው ለዘብጥያ መዳረጋቸውና ቤተሰቦቻቸው ደግሞ በተለያዩ የጉልበት ብዝበዛ በሚደረግባቸው ወታደራዊ ካምፖች የጉልበት ሥራ ስምሪት ተሰጥቷቸው እንቅስቃሴ እያደረጉ እንደሆነ ተጠቁሟል። አሁን ላይ በዓለም አቀፍ ደረጃ እንቅስቃሴ እያደረገ የሚገኘው የጃንዚዎች እንቅስቃሴ በተለይም በኤርትራ ነውጥና
ሽብርን በመፍጠር ለውጥ ያመጣል ተብሎ እየተጠበቀ መሆኑ ተሰምቷል። ይህ የኢንተርኔት ጄኔሬሽን በሚል በርካታ ወጣቶችን ያቀፈው ዓለም አቀፍ የወጣቶች እንቅስቃሴ በኤርትራም እንቅስቃሴውን ማስፋፋቱ የተገለጸ ሲሆን እስካሁን በይፋ ያልታየውና በህቡ እንቅስቃሴ እያደረገ የሚገኘው ቡድኑ የወጣቶችን ማዕበል በማስነሳት በኤርትራው አምባገነን ፕሬዝዳንት ኢሳያስ አፈወርቂ ላይ መፈንቅለ መንግስት ለማድረግ ሙከራ እያደረገ መሆኑ ተጠቁሟል። በሌላ በኩል በኤርትራ ቀንደኛ ተቃዋሚ ነው የሚባልለትና በዲያስፖራው ማህበረሰብ ዘንድ ትልቅ ተቀባይነትና በዓለም አቀፍም ደረጃ እውቅና ያለው ብርጌድ ንሓመዱ የተሰኘው ቡድን በኤርትራና በአካባቢዋ ያለውን ሁኔታ እየቃኘ መሆኑን አመላክቷል። በተለይም በኢትዮ ኤርትራ ድንበር አካባቢ የሚደረጉ የኢሳያስ አፈወርቂ መንግስትን ለመገርሰስ ያለሙ የትጥቅ ትግሎችን የተቀላቀለ መሆኑን ያመላከተ ሲሆን ይህንንም ለማድረግ ከአሜሪካ መንግስት ጋር በስፋት ስለመምከሩ አስታውቋል። የብርጌድ ንሓመዱ ከፍተኛ አመራር የሆኑት አቶ በየነ ገብረ እግዚአብሔር እንዳመላከቱትም በኤርትራ አሁን ላይ ለውጥ የግድ ነው ያሉ ሲሆን በተለይም ይህንን ለውጥ ለመምራት ብርጌድ ንሓመዱ አሁን ላይ በሁሉም ዘርፍ ተደራጅቶና ዝግጅት ላይ መሆኑን አመላክቷል። ይህንን መረጃ ዋቢ በማድረግም እያሰራጩ ያሉ የሚዲያ አውታሮች እንደሚያሰሙት መረጃ ከሆነ በኤርትራ በቅርቡ መንግስታዊ ለውጥ ሊደረግ እንደሚችል ጠቁመዋል። አሁን ላይ በቀጠናው በተለይም ሁለቱ ያረጁ ሽማግሌዎች ቀጠናውን እያመሱት ነው በሚል የተለያዩ መረጃዎች እየወጡባቸው ሲሆን ከዚህ ቀደም ኢሳያስ አፈወርቂ ከኢራን የተለያዩ የጦር መሳሪያዎችን በማስገባት ቀጠናውን ለማመስና ከዚህ ቀደም ወደ ቀጠናው በተለያዩ አግባቦች ለመግባትና የምስራቅ አፍሪካና የቀይ ባህር ቀጠናን ለማመስ ሙከራ ስታደርግ የነበረችው ኢራንን ከእስራኤልና ከአሜሪካን ብሎም ከአውሮፓ ህብረት ጥቅምና ፍላጎት በተቃራኒ በመቆም ወደ ቀጠናው የመጋበዙ ጉዳይ በእስራኤልና በአሜሪካ መንግስት ዘንድ ቁጣን መፍጠሩ ተሰምቷል። በዚህም የተበሳጩት የእስራኤልና የአሜሪካ መንግስታት በኤርትራ እንደዚሁም በሱዳን ያሉ የአልቡርሃን ጦር አመራሮችንና ራሳቸው አልቡርሃንን እንደዚሁም ፕሬዝዳንት ኢሳያስ አፈወርቂና ታማኞቻቸውን ከስልጣን ለማውረድ እንደዚሁም በዲሞክራሲያዊ መንግስታት ለመተካት ከፍተኛ እንቅስቃሴን እያደረጉ መሆናቸው ተመላክቷል። በዚህ እንቅስቃሴ አሁን ላይ የተለያዩ ለውጦች እየተስተዋሉ ሲሆን በተለይም ከሰሞኑ በኤርትራ የእንቅስቃሴ ገደብን የሚጥል አዲስ አዋጅም ተግባራዊ ስለመደረጉ ተሰምቷል። ከዚህ ቀደም የግብፁን ፕሬዝዳንት አብዱል ፈታህ አልሲሲን ወደ አስመራ ጋብዘው ያልመጡላቸው ኢሳያስ አፈወርቂ አሁን ላይ በቀጠናው ያለውን የኃይል አስተላለፍ ሁኔታ እየቀየረ በሚገኘው የአሜሪካና የእስራኤል ወጀብ የተሞላበት እንቅስቃሴ ሊወገዱ የሚችሉበት ሁኔታ እየተቃረበ ስለመሆኑ መረጃዎች አመላክተዋል። ከዚህ ጋር ተያይዞ ከሰሞኑ በኢትዮ ኤርትራ ድንበር አካባቢ ጉብኝት ሲያደርጉ የነበሩት የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች ልዩ አማካሪ ሚኒስትር አቶ ጌታቸው ረዳ ከቀጠናው አጠቃላይ የኃይል አስተላለፍና የጂኦፖለቲክስ ጉዳዮች ጋር በተገናኘ የአሜሪካው ልዩ መልእክተኛ ሩዶልፍ ያታላን በማግኘት ማነጋገራቸው ተሰምቷል። ሁለቱ ከፍተኛ የመንግስት ባለስልጣናት ባደረጉት ውይይትም በዚህ በምስራቅ አፍሪካ ቀጠና እየተካሄደ ባለው አዲስ የስርዓት ለውጥና የኃይል አስተላለፍ እንቅስቃሴ ላይ በስፋት መምከራቸው የተነገረ ሲሆን በተለይም ኢትዮጵያ የባህር በር ለማግኘትና የአሰብ ወደብን ለማስመለስ እያደረገች ያለውን ጥረት የአሜሪካ መንግስት እንደሚደግፍ ሚስተር ሩዶልፍ ለአቶ ጌታቸው ረዳ መግለጻቸው ተሰምቷል። የአሜሪካ መንግስት በዚህ ቀጠና ላይ ነውጥ እንዲፈጠር አይፈልግም ያሉት ሚስተር ሩዶልፍ በተለይም የቀይ ባህር ቀጠና የንግድ እንቅስቃሴና የምስራቅ አፍሪካ ቀጠናዊ የሰላምና የደህንነት ሁኔታን በሚመለከት ከኢትዮጵያ ጋር በጥምረት ለመስራት የአሜሪካ መንግስት ዝግጁ መሆኑን ማረጋገጣቸው ተሰምቷል። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ ሰበር መረጃ ይህንን ይመስል ነበር። ስለተከታተላችሁንና አብራችሁን ስለቆያችሁ በማመስገን በቀጣይ በሌሎች የገበያ ሚዲያ ልዩ ጥንቅር ፕሮግራማችን እንደተለመደው ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ ወሳኝ መረጃዎችን ይዘን እስክንመጣ ለአሁኑ በዚሁ ተሰናበትናችሁ። ሰላም። ስራዎትን በተሻለ ጥራትና ቅልጥፍና ከቤቶ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎተው ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ
ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምሕረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ